ሀገር ላይ ያለው የሚዲያ ስርዓት በተለይ ሶሻል ሚዲያውን ስንመለከት ትንሽ ልቅ የሆነ ያልተገደበ ያልተገራ ሰዎች በፈለጉበት የሚፈልጉትን ነገር የሚያስተላልፉበት ከመሆኑ አንፃር ጉዳቱ ያመዘነ ይመስለኛል። ሀገር ነውና የጋራ ሀገር ነውና ለሆነ አካል ሰተው መንግስት የሆነ ድርሻ ያለበት ኃላፊነቱን ሊወጣ ይገባል። እንደ ተሰሚነታቸው እንደ ተጽኗቸው እንደ ብዙ ተከታይ በስራቸው እንዳለ አካል ይሄንን የማስያዝ ይሄንን መስመር የማስመር ኃላፊነቱ ትልቁ ድርሻ የቤተ እምነቶች ነው ብያምናለሁ። ሰው ተኮር የሆኑ ትውልድን ለማዳን የሚሰሩ የማህበረሰብን ኃላፊነት ተሸክመው የሚሰሩ ድርጅቶች አሉ። ይሄንን በጎ ተግባር የሚሰራበትንና እድል ያለውን መድረክ እንዴት አድርገን ጠብቀ ነው ለታሰበለት ዓላማና ለሚፈለገው ነገር አድርገን ልንደርስለት እንችላለን። ለብዙ ወገኖች ተስፋ የሚሆኑ እድሎች እንዳይጨልሙ ፈተና እንዳይሆኑ ምክንያቱም በተወሰኑ በሚጠፉ ጥፋቶች ግዴታ ሀገር ነውና ልጠብቃቸው የሚገባ ልታቆማቸው የሚኖሩ ገደብ ይኖራሉ። ያ ገደብ ደግሞ የብዙሃኑን ጥቅም ላይ እንዳይጎዳ ማሰብ የሚኖርብን እንደዛ ነው። እንደዚህ አይነት መድረኮች በፍጹም እንደው አላግባብ ሊፈጠሩ በሚችሉ እድሎች ውስጥ እንዳይጠፉ መጠበቅ የሁላችንም ኃላፊነት ነው ብያምናለሁ። በእኛነታችን ፈተናዎች ውስጥ ሆነው የጋራ ያልሆኑ ያልሰበሰቡን ጉዳዮች ስላሉ ያልተስማማንባቸው እኛው በራሳችን ተነጋግረን ወስነን ቀርጸን ይሄ የኛ ጉዳይ ነው ብለን እኩል እውቅና ሰተናቸው ያላለፍን አከራቸው በመዛቱ በእያንዳንዱ በሚመጡ በትርክቶች በአስተሳሰቦች እየተጋጨን ብዙ ዋጋ እንድንከፍል ምክንያት ሆኗል። የሀገራዊ ምክክር መምጣቱ ወሳኝ ነው ብያምናለሁ። በትክክልም እየሄደ ነው ብያምናለሁ። ሀገር በዚህ ደረጃ በብዙ መናቆሮች ውስጥ ከእያንዳንዱ ጉዳዮቻችን ላይ ያልተግባባንባቸው ጉዳዮች በጋራ አምጥተን ትልቅ እድል ነው። ይሄን እድል በአግባብ ተጠቅመን ሁሉንም አጀንዳዎቻችንን ጠረጴዛ ላይ አውጥተን የጋራ የምንግባባበት እኛን የምትመስል ሁላችንም ያቀፈች የሁላችንም ታሪክ መሰረት ማንነት ፍላጎት የያዘች አገር ውስጥ መኖር እንድንችል በጋራ መግባባትና የጋራ ሰነድ መቅረጽ እንደ ታሪክ የታሪኩ እድል እና የዚህ አካል በመሆናችን ልንደሰትበት የሚገባ ጉዳይ ነው ብያምናለሁ። አገራዊ ጉዳዮቻችን ላይ አገራዊ ጥቅሞቻችን ላይ ለግል ስሜት ለግል ፍላጎት ለግል ሀሳብ ለግል የፖለቲካ አስተሳሰብ ወይም ደግሞ በግል በሚፈጠሩብን የተለያዩ አለመግባባቶቻችን እነዚህን ለሽያጭና ለድርድር የምናቀርባቸው ሊሆኑ የሚገባ ጉዳዮች አይደሉም። የጋራ የሆኑ ጉዳዮቻችንና ሀገር መገለጫ የሆኑ ማሳያዎቻችን ላይ የግል ፍላጎቶቻችን የግል አስተሳሰቦቻችን አምጥተን እዛ ውስጥ ቀላቅለን እንዲበላሹ ማድረግ ትልቅ ወንጀል ነው ብዬ አስባለሁ። በዚህ ላይ መደራደር እንደ ሀገርን መካድ ነው ብዬ ነው ማምነው። የሚገባ ጉዳይ ስላለ ቀይ መስመር የሆኑ ጉዳዮቻችን ላይ የሀገር ክብር የሀገሩ ትልቅ ገጽታ ማሳያዎቻችን የሆኑ ትልልቅ የኛን መገለጫ የሆኑ ጉዳዮቻችን ላይ የጋራ አቋም የጋራ ሀሳብ የጋራ መሰረት ሊኖረን ይገባል በዛ ጉዳይ ላይ ብዬ አምናለሁ።